ህይወት ጊዜና እድሜ ህይወት አንብበን የማንጨርሳትና የማንጠግባት ብዙ ገጾች የያዘች ራሷን የቻለች መጽሐፍ ናት። ዛሬ ላይ በሌላ መንገድ ትመራለች፣ ነገ ደግሞ በአዳዲስ ምዕራፎች ሁሉን ነገር ቀይራ ትጠብቀናለች። ጊዜ አስፈጻሚ አካል ናት። ህይወት ያለው ሰው በጊዜ ገደብ ማየት የሚገባውን የራሱን ኑሮ ይመለከታል። ጊዜ የማታሳየው ጉድ የለም። እድሜ ማለት ደግሞ የህይወትን ጊዜ በእያንዳንዱ ገድባ የያዘች ቀመር ናት። ህይወት ያለው ሰው በተሰጠው እድሜ ማለትም በጊዜው ገደብ ውሳኔ ብቻ የሚኖር መሆኑንና በምድር ላይ ሌላ ተጨማሪ እድል ከቶ እንደሌለው እርግጥ ነው። እድሜ ወደ ኋላ ፈጽሞ አትመልስ። ሰላም ጤና ፍቅር በያላችሁበት ክቡራን ተመልካቾች እንደምን ቆይታችኋል? ከወላይታ ቴሌቪዥን የሳምንቱ መዝናኛ መሰናዶች ወደ እናንተ እየደረሱ ይገኛሉ። አሁን ደግሞ ከአንድ ታዳጊ መጽሐፍ ከጻፈች ልጅ ጋር ቆይታ ልናደርግ እዚህ ተገኝተናል። እንግዲህ ከዚህ ፕሮግራም ጥሩ ትምህርት ታዳጊዎችም ወጣቶችም እንዲሁም ልጆችም ታገኛላችሁ ብለን ተስፋ እናደርጋለን። ፕሮግራሙን እየመራው እኔ መስከረም ጌታቸው ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን። እናንተም በያላችሁበት ጥሩ ቆይታ እንዲሆንላችሁ እመኛለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ፕሮግራማችን ቀጥሏል። እንግዳችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ እስቲ ለተመልካቾች ራስሽን አስተዋውቂልን። ስለ መጽሐፍሽ ከማውራታችን በፊት ማናት እንግዳችን እያሉ ነውና እስቲ ራስሽን አስተዋውቂልን። እሺ እኔ ተማሪ ዲቦራ ዘካሪያስ እባላለሁ። የዳታሳና ሜሞሪያል ስኩል የ12ኛ ክፍል ተፈታኝ ተማሪ ነኝ እና ታዳጊ ወጣት ነኝ። እንደምታይ ያየልሽ ነው አጥም ያየልሽ ነው yes እና በቅርቡ ደራሲ የሚል ስም ተረክቤያለሁ። እየተረከብሽ ነው? yes እንደዛ ነው ሀሳቡ። በጣም ደስ ይላል። እስቲ ወደ መጽሐፍ እንግዲህ ሁለት መጽሐፍ እጄ ላይ ያሉ እንግዲህ ተመልካቾችም ያያሉ ጽፈሻል በቅርብ ጊዜ። እንግዲህ መጽሐፍ እንግዲህ በጣም ከባድ ነገር ይመስለኛል። ከብዙ የህይወት ልምድ ከብዙ ንባብ በኋላ የሚመጣ ነውና እንዴት ጀመርሽ? እስቲ እንደው ወደ ለመጽሐፍ ያነሳሳሽ ነገር ምንድነው? እሺ እንደውነታው ከሆነ እኔ የመጽሐፍ ህልሜን በውን ያረጋጋጥኩት 6ኛ ክፍል ተማሪ እያለሁ ነው። ያው 6ኛ ክፍል ተማሪ እያለሁ ዝም ብዬ ጀመርኩ ጽሁፍ ምናምን ደራሲ የመሆን ጥልቅ ህልም ነበረኝ እና ቀስ በቀስ ወደ 7-8 ላይ ያው ትምህርት ቤት መድረኮች ይሰጡኛል። የእንግሊዘኛ ግጥም አቅራቢ ሆንኩኝ። እንግሊዘኛ ግጥም ጀስት እየጻፍኩ ምናምን አቀርብ ነበር። ልክ እንደዚህ ዳታሳና ነው ኦሬዲ ያንንም ታይም ስፔንድ ያደረኩት። ወደ 9ም ሳልፍ ልክ እንደዚህ በአማርኛ መልክ ግጥም ስልሽ ምክር አዘል ሀሳቦችን ነው ማቀርበው ሞቲቬት የሚያደርጉ እና እንደዛ ያደረኩኝ መጨረሻ ላይ ይሄንን ወደ መጽሐፍ ገባው። ለምን ይሄ ነገር በውስጥ ያለው ነገር ለምን አይሰፋም? ብሮድ አድርገው በመጽሐፍ መልክ ለትውልድ አሻራ አሳርፌ ለምን አልሄድም የሚል እሳቤ ውስጥ ገባው ማለት ነው። እና እንደምንም ይሄንን መጽሐፍ ያው ባለኝ ጊዜ እስከ 12 ባለው ከ9ኛ ክፍል ጀምሮ ማለት ነው ይሄንን ነገር ቅርጻ ይዤ አሁን በቅርቡ ላስመረቅ ደርሻለሁ ማለት ነው። ተፈተፍ ይያሽ yes እየሮጥኩ ነው። በጣም የሚገርም ነው። አንድ ሰው እንግዲህ መጽሐፍ ሲጽፍ በተለይ ከብዙ የህይወት ልምድ ነው ቀደም እንዳነሳውትና ያንቺስ እንግዲህ ለመጽሐፍ ስትነሺ መጀመሪያ ውስጥሽ ላይ ያሉ ነገሮች አሉ እንዳልሽው ከአካባቢው የምትቃኛቸው ነገሮች ሊኖሩ ይችላሉ። ግን ከዛም ባለፈ ደግሞ አንባቢ መሆንንም ይጠይቃል ብዬ አስባለሁና ያንቺ የንባብ ባህልሽ ወይም ልምድሽ ምን ይመስላል ከልጅነት ጀምሮ ያለሽ? ኦኬ የንባብ ልምዴን ሳይ ያው አዳዲስ ነገሮችን ማወቅ በጣም ወዳለሁ። አዳዲስ ነገሮችን በህይወቴ ጀስት ምን አይነት ሰው ነኝ እና ምንድነው አጣናለሁ ጥናት መጽሐፎችን አጣናለሁ። አካዳሚካሊ ያው ትምህርት ላይ እንትን ነኝ ጀስት ጎበዝ ነኝ።
ትምህርቶችንም በደንብ የትምህርት መጽሐፎችንም አጠናለሁ እና ይሄን ወደ መጽሐፍ ዓለም እንድገባም በደንብ ፎከስ እንዳደርግ ያደረገኝ ስለ ነገሮች ያለኝ ያረዳድ መንገድ ነው። ስፒሪቹዋል ቡኮችን በጣም አንብቤያለሁ። የተለያዩ ስፒሪቹዋል ቡኮች ብዙ ጊዜ የውጭ ሀገር መጽሐፎችን ነው ማነበው ምናምን እነ ዳጊ ሂዋርድን ሳይኮሎጂካል አሁን እነ ማይለስ ሙንሮ መጽሐፍ በጣም ወዳለሁ። ሳይኮሎጂካል መጽሐፎችን በጣም ወዳለሁ፣ አነባለሁ። ልብ ወለዶችንም እቃኛለሁ እና እንደዚህ አደርጋለሁ። ግን በዋናነት ዛሬ ላይ ሁለት መጽሐፎችን ለትውልድ እንዳቀርብ ያደረገኝ የውስጥ ሐሳቤን በወረቀት የመግለጽ አቅሜ ነው። ከልጅነት ጀምሮ በወረቀት እገልጻለሁ ይሄን ሐሳብ ጀስት እናገራለሁ። ተናጋሪ ነኝ፣ የመድረክ ተናጋሪ ነኝ። መድረክ እድሎች ይሰጡኛል። ዋናነት እንደዛ ነው ማደርገው እና በጽሁፍ እንትን ነኝ ሐሳብ መግለጽ ይችላል። በትንሹ የጀመርሽው በቃ ሐሳብሽን ከመናገር ይልቅ በጽሁፍ የማድረጉ ሂደት እያደገ መጥቶ ወደ መጽሐፍ እያደገ መጣ። በጣም ጥሩ። እንደው አሁን ተማሪ ነሽ። በተለይ ይሄን መጽሐፍ ቅድም ስናወራ መጽሐፎቹን የጻፍሽው 9ኛ እና 10ኛ ክፍሉንሽ እንዳለ ስታወሪ ነበርና ከትምህርት ጋር እንግዲህ መጽሐፍ ራሱ የሚፈልገው ጊዜ አለ። በተለይም ደግሞ አሁን እኛ ብዙ ጊዜ እንትምንላቸው ሰዎች ሙሉ ጊዜያቸውን መጽሐፍ ላይ ሰጥተው የሚጽፉ ናቸው። ብዙ ጊዜ ደራሲያንን ስናያቸውና ጊዜ በጣም ይፈልጋል፣ ብዙ ማንበብ ይጠይቃል። ካነበብሽ በኋላ ደግሞ ያንን እየጻፍሽ ደግሞ ብዙ እንትን ትያለሽ፣ ጊዜ ይፈልጋልና ትምህርትም ደግሞ በራሱ የሚፈልገው ጊዜ አለ። ተማሪ ስትሆኚ እንግዲህ ሙሉ ጊዜ ስራው የተማሪ መማር ነው፣ ማጥናት ነው፣ የሚሰጡ ኤክሰርሳይሶችን የቤት ስራዎችን መስራት ነውና ይሄንን እንግዲህ ሴትም ነሽ በዛ ላይና ቤት ውስጥ ምናልባት ሊኖሩ ይችላሉና ይሄን ሁሉ ተቋቁመሽ በተለይስ በድርሰቱ ላይ ወይም ደግሞ መጽሐፍ ስትጽፊ በትምህርትሽ ላይ ያሳደረው ተጽዕኖ የለም? እንዴት አቻቻልሹ? ኦኬ የብዙዎች ጥያቄ ነው ይሄና እኔ አንድ ነገር አምናለሁ። አንድ ሰው አላማ ካለው ያንን አላማ ለማከናወን መስዋዕትነት መክፈል አለበት። አንድ ሰው የራሱ ምኞት ሊኖረው ይችላል፣ ህልም አለው። ግን ህልም ወይም ምኞት ያለ መስዋዕትነት ምንም ፍሬ ስኬት የለውም። እና እኔ ደራሲ የመሆን ህልም ነበረኝ እና ደራሲ የመሆን ህልሜን እውን ለማድረግ ደግሞ ያን ያክል መስዋዕትነት እከፍላለሁ። መስዋዕትነት ሳይከፈል የሚታለፍ ጎዳና የለም እና ለዛውም ያላማ ሰው ስንሆን በጣም ብዙ መስዋዕትነት አለ እና እኔ እንዴት ነው የሆንኩት? ተማሪ ነኝ። ብዙ ጊዜ ግን ለተማሪዎችም ምክር ብዬ የምሰጠው ነገር ምንድነው? ከአላማ ውጭ ብዙ ተማሪዎች ጊዜያቸውን ያቃጥላሉ። ትምህርት ላይ አሁን ትምህርት ላይ ፎከስ አድርጋለሁ። ትምህርት ቤት ጀስት የስኮላር ተማሪ ነኝ፣ የደረጃ ተማሪ ነኝ ምናምን ውጤት እሰራለሁ፣ ውጤቴንም እሰራለሁ። ማታ ማታ ድርሰቴንም እቀጥላለሁ። ነገሮችን ማኔጅ አደርጋለሁ። እንደምንም ሁለቱንም ነገር ማሳደግ እፈልጋለሁ። እንደው እንደ ሮል ሞዴል የሆነሽ በተለይ ወደ ጽሁፉ እንድታመዝኝ እንደ ሮል ሞዴል ኤኬሌን አይቼ የምትዩ ሰው ሳለ በድርሰቱ ላይም ሊሆን ይችላል ወደዚህ እንድትገቢ ግፊት ከቀድም ካልሻቸው ባሻገር ማለት ነው? ኦኬ ያው የኔም ፍላጎትም ገፍቶኛል። የኔ ፍላጎት በውስጤ የነበረው ታለንትም ገፍቶኛል ወደዚህ እንድገባ። ከዛ አንፃር ደግሞ ይሄንን ነገር እንዳወጣው የረዳኝ ከጎኔ የነበረ ደራሲ አሮን ጦና የሚባል አለ። ስፒሪቹዋል ደራሲ ነው። ስፒሪቹዋል መጽሐፎችን በሚገርም ሁኔታ ይጽፋል። እስከ 100 ድረስ ጽፏል። ወደፊት እንትን ይላል። አንዳንዶቹን አሳትሟል። ግን ወደፊት ጀስት ፐብሊሽ ያደርጋል። ግን የሱ ጥንካሬ ሞር እንትን አደረገኝ፣ ጀስት እንድወጣ እንድገለጥ አደረገኝ። ከዛ ባለፈ ውስጥ ላይ ያለው የጸና አቋሜ ነው። በጣም ጥሩ። ያው እንግዲህ እንደ ሮል ሞዴል እንግዲህ አሮንን ነው ያነሳሽልኝ። ያው ግን ተደራራቢ ናቸው የምታረቢያቸው መጽሐፎች የውስጥ ፍላጎት ሲደመር ይሄ መጽሐፍ እንግዲህ እንዲወጣም አድርጓልና ተመልካቾች አሁንም እንቀጥላለን ከታዳጊ
ዲቦራ ጋር ነው ያለነው። እንግዲህ ታዳጊ ናት፣ ብዙ ተስፈኛም ናት፣ ነገ ብዙ የሚጠበቅባት ናት። ዛሬ ላይ እንግዲህ ሁለት መጽሐፍትን በተለይም 9ኛና 10ኛ ክፍል እያለች ነው ያሳተመችው። የመጀመሪያው እንግዲህ መጽሐፍ የትምህርት ዓለም ሚስጥር ይላል፣ ሁለተኛው ደግሞ ጀግኒት ልጃገረድ ይላል። ሁለቱም ያው ከራስሽ ህይወት ጋር የተገናኘ ይመስለኛል። መጽሐፎቹንም በተወሰነ መልኩ ለማየትም ሞክሬያለሁ። እንግዲህ ተመልካቾች ትጠቀሙበታላችሁ። እንግዲህ በኋላ ላይም ታስተዋውቂያለሽ እንግዲህ መጽሐፍሽንምና እስቲ ወደ መጽሐፎቹ ስንመጣ ደግሞ እንግዲህ የመጀመሪያው የትምህርት ዓለም የሚል አለ። እዚህ ከቨሩ ላይ የራስሽ ፎቶ አለ። እንግዲህ የሚታዩ ነገሮች አሉና ያው ስለ ትምህርት የሚገልጹ ነገሮች አሉ እዚህ ላይ። እስቲ ስለ መጽሐፉ ያው ተመልካች ወይም ገዝተው ያነቡታል ጠለቅ ያለውን፣ ግን የተወሰነ ነገር ለተመልካች ፍንጭ ለመስጠት የሚያል ምን ላይ ነው ይዘቱ በደንብ የሚያተኩረው ይሄኛው መጽሐፍ በተወሰነ መልኩ እስቲ ለተመልካች አብራሪልን። እሺ ያው የትምህርት ዓለም ላይ ቡክ ከቨር እኔው ነኝ እና በዙሪያው ደግሞ አሉ ትምህርትን ዓለምን የሚጠቅስ ያው እንትኖች አሉ እንደምታያቸው። እና ይሄን የትምህርት ዓለም ሚስጥር ስጽፍ ጀስት ሪፈረንስ ቡክ የለም። የትምህርት ዓለምን እኔ ያብራራሁት ሀሳብ ነው። እኔ እንደ አንድ ሰው ይሄ ማለት ይሄ ነው ብዬ ያብራራሁት የትምህርት ዓለም ሚስጥርን የገለጽኩበት ነው። እና የትምህርት ዓለም ሚስጥር ሲል በውስጡ የትምህርት ዓለም እውነታን ይዟል። ተማሪውና ትምህርቱ፣ ህይወት፣ ጊዜ፣ እድሜ እንዲሁም ደግሞ በዋናነት የተማሪን አይነት ለይቶ ያስቀምጣል። ምን አይነት ተማሪ አለ ደግሞ ሌላ ሚስጥር እንዲሰኝ ያደረገው በትምህርት ዓለም ላይ ያሉ እውነታዎች። አሁን ለምሳሌ በወላጆች ላይ ያሉ ችግሮች አሉ፣ የመምህራን ችግሮች አሉ፣ የተማሪው ራሱ ችግር አለ። እንደዚህ አይነት ነገሮች ያን ያክል አይወሩም፣ ግን እነዚህ ነገሮች በገሃድ አውጥቻለሁ። እንዲህ አይነት ሀሳብ በውስጡ አለ። የትምህርት ዓለምን የሆነ ሰው መቃኘት ይችላል። ይህን መጽሐፍ በማንበብ የትምህርት ዓለም እንዲህ ነው ብሎ መቃኘት ይችላል። በዋናነት አሁን ለምሳሌ አንድ ታዳጊ ወጣት ተማሪ ይሄንን መጽሐፍ ቢያነብ የሚገነዘበው ምንድነው? ዝም ብሎ ከሚማር ዝም ብሎ ስኩል ላይፍ የሚያሳልፍ ሰው አለ። ዝም ብሎ የትምህርት ዓለምን አሳልፎ ጨርሶ የሚወጣ አለ። ምንነቱን አልተረዳም። ግን ይሄን መጽሐፍ ሲያነብ የትምህርት ዓለም ምን እንደያዘ ያውቃል። ትምህርት ራሱ ምን እንደሆነ ያውቃል። ስለ ህይወት፣ ጊዜ፣ ስለ እያንዳንዱ ነገር ዲፋይን አድርጋለሁ በውስጡ ማለት ነው። እያንዳንዱ ትምህርት ዓለም ማካተት የሚችላቸውን ችግሮችንና መፍትሄዎችን የሚያስስ በዛ ጉዳይ የሚያጠነጥን ነው እና ይህን ተማሪ የሆነ ሰው በዋናነት ታዳጊ ወጣት ላይ መስራት ፈልጋለሁ እና እነሱ በዋናነት ቢያነቡ በጣም ይጠቀማል። ማንም ቢያነብ አይጎዳም፣ ይጠቅመዋል እና በዛ ላይ ትኩረት አድርገው ቢያነቡ አንደኛው መጽሐፌ እንደዛ ነው። በጣም አሪፍ ነው እና ቢያነቡ መልካም ነው። ሁለተኛው ጀግኒት ነው የሚለው እሱ ላይ እንመጣበታለን። እዚህኛው መጽሐፍ ላይ እኔም በተወሰነ መልኩ አይቼዋለሁ። አቀድም ያልሻቸውን ሀሳቦች በተለይ ተማሪ ህይወት ላይ የሚያተኩር ናቸው። መግቢያው ላይ በተለይ ስለ ትምህርት ሰው በህይወት ልምዱ ትምህርትን ሊያገኝ ሊማር እንደሚችል ከዛም ባለፈ ደግሞ በትምህርት ቤት ውስጥ ስላለውም ትምህርት የተማሪ እንዳልሹ ባህሪያት፣ አቀባበል፣ የወላጅ የመምህር ዛሬ ያለው እንደ ችግር ያነሳሻቸው ነገሮች አሉና በተለይም ደግሞ መግቢያ ላይ ካነሳሻቸው ሀሳብ ቀጥሎ በተለይ ገጽ 7 እና 8 ላይ ህይወት፣ ጊዜና እድሜ ሶስቱን ነገሮች የተነተንሽበት ሁኔታ አለና የሚገርም ነበር ሳነበው ማለት ነው። እስቲ በተወሰነ መልኩ እስቲ እሱን ሀሳብ ለተመልካች ግለጪልን። እሺ ህይወት፣ ጊዜና እድሜ ብዬ በልዩነት ያብራራሁት ሀሳብ ነው። ሰዎች እያንዳንዱን ነገር ቢረዱ በሚል እኔ ደግሞ ስለ ህይወት፣ ጊዜና እድሜ ያለኝ ጉጉት ይለያል እያንዳንዱን ለመረዳት እና ህይወት፣ ጊዜና እድሜን እንዴት ነው ዲፋይን ያደረኩት? ያ ህይወት፣ ጊዜና እድሜ ማይነጣጠሉ ነገሮች ናቸው። አይነጣጠሉ። ህይወት ያለው ሰው ጊዜ አለው። ለጊዜ ተመርኩዞ ብዙ ነገሮችን ይቃኛል። እድሜ ግን ትገድባለች እና ህይወት ምንድነው? ህይወት ለኔ በብዙ ገጾች ያሸበረቀች ብዙ ታሪኮችን ብዙ ነገሮችን የያዘች ራሷን የቻለች ቡክ ናት፣ መጽሐፍ ናት። ብዙ ገጾች አሉ፣ ብዙ ምዕራፎች አሉ ህይወት ላይ፣ ብዙ አይነት ጎዳናዎች አሉ በህይወት ላይ እና ህይወት
ስለ ህይወት ሞር በዚህ መጽሐፍ አንብቦ ያገኛሉ። የጓጓ ሰው ያንብብ ህይወትን ማወቅ የሚፈልግ አሁን እያንዳንዱ እኔ ደስ ስላለኝ ነው በመሰረት አገላለጹም ነው ደስ ስላለኝ ሶስቱን አስተሳስረሽ ነው ያመጣሽውና አስተሳስሬ አንድ ላይ አድርጌ አንድነታቸውንም ነግራለሁ። እንዲህ በዚህ መልኩ ልዩ የሚያደርጋቸው መንገድ አለ። አሁን ጊዜ እንዴት ነው ልዩ የሚያደርገው? ጊዜ አስጎብኛ አካል ናት። ጊዜ ላይ የምትወድቂበት ጊዜ አለ፣ የምትነሺበት ብዙ ሰዎች የሚያጅቡበት ሰዓት አለ፣ ሰው የምታጪበት የረሃብ የጥጋብ ጊዜ አለ እና የተለያዩ ናቸው፣ ተፈራራቂ ናቸው ጊዜ እና ጊዜ ህይወትን የምታስቃኝሽ ናት። ግን እድሜ ምንድነው ሊሚት ታደርጋለች። ለእያንዳንዱ የእድሜ ገደብ አለው እና በእድሜ እንትን ነው ቀመር ነው የምንጎበኘው ላይፍን እና እያንዳንዱን ሀሳብ አንቺም አንብበሻል፣ ሌሎቹ እንዲያነቡ ጋብዛለሁ። በጣም ደስ የሚል ሀሳብ ነው። በተለይ ህይወትን እንግዲህ ህይወት እንዳልሽው በጊዜ ውስጥ ነው እንትምትለውና ያለንን የህይወት ጊዜያችንን ተጠቅመን በስርዓቱ ማስኬድ ያለብንን ነገር ካስኬድን እድሜያችን በትክክለኛው እንትን ላይ ይቋጫል። ያለበለዚያ ምንጸጸትበትም ነገር አለ የሚል ሀሳብም ጊዜ ማጥፋያ ነው። ጊዜን በአግባቡ ከተጠቀመን ህይወታችን ልክ የእድሜ ባብቂያችን ላይ ሲደርስ አንጸጸትም። ማድረግ የምንፈልገውን ነገር አድርገናልና አንቺም እንግዲህ ይሄን እያደረግሽ ይመስለኛል ህይወትሽን በጊዜ ውስጥ አርገሽ እድሜሽ በሚፈቅደው መልኩ እንደው ከእድሜሽ በላይ ማለት ይቻላልና እያደረግሽ ነው። በጣም ደስ ይላል። ሌላኛው እዚሁ መጽሐፍ ላይ እንግዲህ ብዙ ሀሳቦችን አላነሳም ምክንያቱም ተመልካቾች ማንበብ ስላለባቸውና አባባሎችን መጨረሻ ላይ እናነሳለን። ግን ጀግናና ድርብ ጀግና ብለሽ የገለጽሽው አገላለጽ አለ። ሌላኛው በጣም እንትን ያለኝ የነኩኝ ነው ያወጣሉትና ምንድነው ልዩነታቸው? ጀግና አለ፣ ከዛ ደግሞ ድርብ ጀግና ብለሽ ደግሞ የገለጽሽበት መንገድ አለ። ድርብ ጀግና በጣም ወደው እንትን ነው ሀሳቡ ራሱ ደስ ይለኛል እና ድርብ ጀግና ብዬ የገለጽኩት አለ ጀግና ይሄ እና ብዙዎቹን ስንመለከት አሁን እኔ በትምህርት ዓለም ጉዞ ነው የቃኘሁት ይሄንን ነገር ሌሎቹም ጋር አለ እና ብዙ ጊዜ አሁን በግቢ በትምህርት በኦል አንደኛ ምናምን የሚወጣ በሌላ ሳይድ በሌላ ጎን ግን ደካማ ሆኖ እናያለን። ደግሞ ከትምህርት ወጣ ብሎ በሌላ ነገር ጀግና ነህ የሚባል ሰው ወደ ትምህርቱ ሲመጣ ደግሞ ደካማ ይሆናል። ድርብ ጀግና ያልኩበት ዋናው ምክንያት በብዙ ውጥንቅጥ በብዙ ውጣ ውረድ የሚያልፍ ወገን ነው። ነገር ግን በየቦታው ስሙን ያስጠብቃል። ጀግና ነው፣ በየቦታው ጀግና ነው። ስለዚህ እዚህም ጀግና ነው፣ እዛም ጀግና ነው፣ ድርብ ጀግና ነው። ድርብ ጀግና። ስለዚህ ሰዎች አንድ ነገር ላይ ብቻ አንድ ነገር ሙጭጭ አድርገው ከሚይዙ ሌላም ነገር ላይ እንትን ቢሉ ቢሰማሩ ጀግና ሊሆን ይችላል። ስለዚህ ያ ድርብ ጀግና ያስብላል። ድርብ ጀግና ያስብላል። ለብቻ የተቀመጡ መጨረሻው ላይ ጠቃሚ አባባሎች አሉ። እንግዲህ ምርጥ የዲቦራ አባባሎች ይላልና ያለና ለማወቅ ስንፍናን መታቀፍ ነው ይላል የመጀመሪያው። ያለውን ሰው የራሱን ያለውን ነገር ካላወቀ የራሱን የሆነ ነገር ካላወቀ ስንፍናን ታቅፎ ቁጭ ይላል። ያው ዘለል እያልኩ ላንብብ ብዙ ናቸው። በጣም ሁለት ገጽ ሙሉ ነው ያለውና ብዙ የሚያወሩትን ሳይሆን ብዙ የሚተገብሩትን ተከተል የሚልም አባባል አለሽ። የዲቦራ አባባል ብዙ የሚያወራ ሰው ብዙ ሰው አጋጥሞኛል። ብዙ ነው የሚያወሩት ግን ተግባር የሉም። ስለዚህ ብዙ ሰው አለ። ስለዚህ የተግባር ሰው ሁኑ ለማለት ነው። በጣም ደስ ይላል። እንግዲህ ብዙ አባባሎችም አሉ እንግዲህ ይጠቀማሉ። ያነበበ ሰው ከዚህ መጽሐፍ ብዙ ይጠቀማል። ከአባባሉም ውስጥ ካሉ ሀሳቦችም ብዙ ይጠቀማል ብለን እናስባለን። ሁለተኛው ደግሞ ጀግኒት ልጃገረድ ይላልና ተወሰነ መልኩ አይቼዋለሁ። እስቲ ስለሱ መጽሐፍ ደግሞ የተወሰነ ነገር በይል። እንዴት ጻፍሽው? ከምን ተነስተሽ ነው ይሄኛውንስ መጽሐፍ እንድትጽፊ መነሻ የሆነሽ ነገር ምንድነው? እንዲሁም ደግሞ በውስጡ ያሉ ሀሳቦችስ በተወሰነ መልኩ ምንድናቸው? ቅድም ልነካካው ሞክሬ ነበር። ከአምስት የጀግና ልጃገረድ ማንነት መገለጫ የሰፈረበት መጽሐፍ ነው እና እስካሁን ድረስ ትኩረቴ በትውልድ ላይ ነው። ሁለቱም መጽሐፍ በልዩነት ግን ጀግናዋን ለየዋት። ጀግኒት ልጃገረድ ማናት? ከዛ ባለፈ ደግሞ ጀግና እንዴት መሆን ትችላለች የሚለውን መንገድ ማስቀምጫለሁ እና እኔ ሴት ነኝ። ሴት እንደመሆኔ መጠን ልጃገረድ እንደመሆኔ መጠን ብዙ ቻሌንጆችን አሳልፌያለሁ እና ከኔ በላይ ደግሞ ብዙ መከራዎች ውስጥ የምታልፍ ሴት አለች። ጀግና ሆነች የምትቀጥል ብርቷ ሴት አለች
እና አንደኛ እሷን የሚያሞጋግስ ነው እሷን የሚያበረታታ ሁለተኛ ደግሞ ሌላ ጀግናዋን የሚቀርጽ ታሪክ የሚቀርጽ ሐሳብ ያለበት ነው እና በጀግና ማንነት መቅረጽ ላይ እንትን ማለት በጣም ፈለኩና ለጀግናዋ ሴት በልዩነት የደረስኩት መጽሐፍ ነው ስለ ጀግንነት ያብራራል ጀግንነት ምንድነው ጀግና ልጃገረድ ወርቃ ምቀር ሳይሆን ከወርቀት በመነሳት ብዙዎችን ምታፈራ ምታነሳናት እና ብዙ ሴቶች አሉ እኔ ማቃቸው ልጆች አሉ አሁን በትምህርት ላይፍ ላይ ስመለከት ትምህርት ላይፍ እየቀጠሉ መሃል ላይ ወደ ትዳር የገቡ መሰናክሎች የማረኳቸው አሉ ነገር ግን በሴቶች ላይ ከወንዶች ይልቅ የሚመጣው ቻሌንጅ ይለያል እንደሚታወቀው ብዙ ጥቃት አለ ሳይኮሎጂካሊ ሴት ልጅ በትምህርት ቤት እየተማረች ስንቱ የለከፋትን ሐሳብ ይዛ ነው ስንት ለከፋል ይመጣባታል ደግሞ ቲኔጀር ኤጅ አደገኛ እድሜ ነው ለሴት ሴት በዚህ እድሜዋ ጨክና ለዓላማዋ ካልቆረጠች በስተቀር ለሷ ግቧን አትመጣም ፍጻሜዋ ላይ አትደርስም በጭራሽ ምክንያቱም በመሃል የምትወድቅበት ብዙ ነገር አለ ብዙ መሰናክል አለ በመሃል ከግቧ ከጫፍ ሳትደርስ መሃል ላይ የምታገባ ከሆነስ የምትወልድ ከሆነስ ይሄን እንደንተን ይዤ ሳይሆን አለ አይደል ብዙ ሴቶች ጋር ስንመለከት እስከ ግቡ ሳይሄዱ መሃል ላይ ከት ያደርጋሉ ያሰቡት ትልቅ ከፍታ አላቸው ግን ነገር ግን ያንን ለማድረግ መስዋዕትነትን መክፈል አይፈልጉም ወይም ደግሞ ለመሰናክሎች ቅርብ ይሆናሉ እና ይህንን ነገር በውስጡ ብዙ ነገር ይዟል ጀግና የሆነች ልጃገረድ በብዙ ትችት በብዙ ስድቦች በብዙ መሰናክሎች በብዙ ፈተናዎች ታጅባለች ነገር ግን እነዚህን ሁሉ ነገሮችን አሸንፋ ምታልፍ ምትጓዝ ባላማዋ ላይ ብቻ ምታተኩር ናት እስቲ ቅድም ወዳልሻቸው በተለይም ደግሞ ጀግና ሊያስብሏት የሚችሉ አባባሎች ወይም ደግሞ እንደ መርህ ያስቀመጥሻቸው ነገሮች አሉና አንደኛውን ልበለው እስቲ ምክር የምትወድ ሰምታም የምታደርግ ናት ጀግና ሴት ምክር የምትወድ ሰምታም ደግሞ የምታደርግ ናት እኛን ሐሳብ አሁን ጀርባ ላይ ያለውና ያለበሻለሽ መሃል ላይ ግን ማብራሪያ ሰጥቻለሁ ከ25 የጀግና ልጃገረድ መገለጫዎች ጥቂቶቹን ዋና ኮር አይዲያዎችን ለይቼ ማብራሪያ ሰጥቻለሁ እና በማብራሪያው ውስጥ ምክርን የምትወድ ሰምታ የምታደርግ በሚለው ማብራሪያን ስንመለከት ብዙ ሰው ይመክራል አንድ ሰሞን እኔ በምክር ያለቀስኩበት ጊዜ አለ ምክር በስተውብኝ የቱን ልስማ ይሄ ወገን የራሱን አይዲያ ያስቀምጣል ይሄ ወገን እንዲ ይላል ቻሌንጅ ውስጥ ባለበት ጊዜ ማለት እያንዳንዱ የራሱን ምክር ነው የሚሰጠው ይህች ልጃገረድ ግን ምክርን ትወዳለች ነገር ግን ምክርን ሁሉ አሰማ ምክርን ሁሉ ሰምታ ደግሞ አታደርግም ምክርን ትሰማለች ከያንዳንዱ ቦታ በእርግጥ አለ ብዙዎቻችን እናውቃለን ምናቃቸውንም ነገር ሪፒት ያደርጉ የሚመክሩ ሰዎች አሉ ግን ጀግኒት ልጃገረድ ምክሮች ይቀርባሉ ነገር ግን ከምክሮች ባሻገር የራሷን አቋም ያዘች እስከሆነች ድረስ አስፈላጊና ጠቃሚ የሆነውን ይዛ የምትቀጥለው ተግባራዊ የምታደርግናት ምክንያቱም በማወቅ ውስጥ አለማወቅ አለ ሰዎች ሲመክሩ ማታውቀውን ነገር ትነቃለች ለካ እንዲ ነው የምትለው ነገር አለ ማለት ነው ሌላው ደግሞ ቁጥብ የሆነች በከንቱ ነገር ጊዜዋን ማትጨርስ እንግዲህ ጀግና የምትባል ሴት ቁጥብ መሆን አለባት ባንቺ አገላለጽ በከንቱ ነገርም ደግሞ ጊዜዋን የማታዋክን ያው ለዓላማዋ የጸናች የሚለው ነው የሚያሳየው በጣም ጥሩ ቆይታ እያደረግን ነው ተመልካቾች ከታዳጊ ዲቦራ ጋር ጥሩ ቆይታን እያሳለፍን ነው እናንተም ደግሞ ከመጻፉ አንዳንድ ሐሳቦችን ያው ጠለቅ ብለን ባንገባም ወደ እናንተ እያደረስን ነው እናንተም ደግሞ ተማሩበታላችሁ ብለን ተስፋ እናደርጋለን አሁንም እንቀጥላለን እስቲ በተለይ እነዚህን ሁለት መጻፎች ስትጽፊ አሁንም ደግሞ ለማሳተም ማለት ለማስመረቅ ጥረት እያደረግሽ ነው ጽፈሽ ደግሞ ማሳተሙ የማሳተሙ ሂደት አለ አይደለም ባንቺ እድሜ ላለ ሰው ቀርቶ ብዙዎች ብዙ መጽሐፍ ጽፈው ብዙ ነገር ቤታቸው አስቀምጠው ለማሳተም በጣም የሚቸገሩበት ሁኔታዎች አሉና እንደው አንቺስ የገጠመሽ ቻሌንጅ ያለፍሽበት ይሄንን መጽሐፍ ለማሳተም ያለፍሽበት ሂደት ምን ይመስላል እውነት እንደውነታው ከሆነ በኔ እድሜ የመጣብኝን ቻሌንጅ እንዲ ነው ይሄ መንገድ ይከብደኛል እስከ ማልቀስ ድረስ የደረስኩበት ቻሌንጅ አለ በቃ ይሄን ነገር
ወደፊት አደርጋለሁ ብዬ ተስፋ ቆርጬ የተነሳውበት ጊዜ ነበረኝ እና ብዙ ሰዎች አሉ ዛሬ ላይ አሁን በኔ እድሜ ይሄ ሲሳካ ሲደነቁ የነበሩ ሰዎችን አግኝቻለሁ። እውነት አሁን በዚህ ኤጅ ልታስመርቂ ነው ምናምን ያሉ ሰዎች አሉ እና ብዙዎቹ እንደናቸው ፋይናንሻሊ ችግር ሊያጋጥም ይችላል። ከዛ አንፃር ዲሞራላይዝድ የሚያደርጉ ሀሳቦች አሉ። በቃ ሚታቹሽ ሰዎች ይበዛሉ። የሆነ ነገር ይዘን ስንወጣ ትችት ይበዛል። አሉታዊ የሆኑ ነገሮች ይበዛሉ እና ይሄን መጽሐፍ ያው ለህትመት ቅድምም ያው አጋጣሚዎች አሉ ለህትመት ሳበቃ ብዙ ቻሌንጆች ነበሩ። በቃ ይቅር በዚህ አመት አይመረቅም ብዬ ያቆምኩት ጊዜ ነበረኝ። ምክንያቱም እንደ እውነታው 12ኛ ክፍል ነኝ። 12ኛ ክፍል ተማሪዎች ምናልባት 12ኛ ክፍል እንዴት ነው መጽሐፍ የምታስመርቂው ምናምን ሚል ጥያቄ ደርሶብኛል። አሁን ምላሽ እንዲሆንላችሁ ይሄን መጽሐፍ 9 እና 10 ቅርጽ አስይዤ ጨርሻለሁ። 11 ላይ ሞር ቅርጽ እያስያዝኩ ነበር። ኢዲት ማድረግ ለገምጋሚ መስጠት በጣም ጊዜ የሚወስድ ጊዜ ነው። በጣም ለገምጋሚዎች አሳይቻለሁ። ገምጋሚዎች እና ዶክተር ፍሬው እና ደራሲ ዋዱ ገምጋሚዎች ገምግመዋል። ከዛ በኋላ ኦሬዲ ህትመት ቤት ሄጄ አሳትሜ መጥቻለሁ እና ለእያንዳንዱ መሰናክል አለ። በእያንዳንዱ ስቴፕ አንዱን ጨረስኩ ስል ሌላ ቻሌንጅ ያጋጥመኛል። ያንንም ቻሌንጅ አልፌ ሌላ ቻሌንጅ ይጠብቀኛል እና በእያንዳንዱ ስኬት መምቻ ቻሌንጆችም ይጠብቁኛል እና ያንዳንዱን ቻሌንጅ አልፌ ያለው ጌታ ይመስገን። የማልረሳቸው ትዝታዎች አሉ። በዚህ አጋጣሚ እንደው ይሄን መጽሐፍ በምን አይነት ሁኔታ እንደጻፍኩ ብናገር ደስ ይለኛል። ስልኬን እንዴት አደርግ ነበር 9 እና 10 መጽሐፌን ስደርስበት ነበር። በስልክሽ ነው መጽሐፍ በስልክ እየጻፍኩ ነበር። ልጆች እዛ ጋር የራሳቸውን ጀማ ፈጥረው ምናምን ያወራሉ። እኔ ግን በስልኬ ድርሰቴ እቀጥላለሁ። ድንገት እነሱ ሲያወሩ የሆነ ሀሳብ የድርሰቴ አንድ አካል ይሆናል ማለት ያ የደራሲያን ሙድ ውስጥ ገባው እና እንደዛ አይነት ነገሮችን ሳሳልፍ ነበር። ስልክ ላይ መጽሐፍ ቀላል ነገር አይደለም። ስልክ ላይ እያንዳንዱን ስርዓተ ነጥብ እያንዳንዱን ነገር ቀላል ነገር አይደለም። ነገሮችን ቅርጽ ማስያዝ ምናምን ከዛ በስልክ ላይ ጨረስኩ መጽሐፉን። ሙሉ መጽሐፉን በስልክ ነው የጻፍሽው? በስልክ ሁለቱ መጽሐፍ በስልክ በማይሰለች መልኩ እጥር ምጥን ያለ በአላማ ላይ የሚያተኩር መጽሐፍ አድርጌ አቅርቤያለሁ። ግን ቻሌንጆቹ ብዙ ናቸው። አዎ አይቼዋለሁ። አንደኛው ወደ 54 ገጽ ነው፣ አንደኛው ደግሞ ወደ 50 ገጽ ነው። ብዙም ገጹም አይበዛም። ጽሁፎቹም ደግሞ አጠር ብሎ መቅረቡ ምናልባትም ታዳጊዎች አሁን የሚያነቡ ሰዎች ሳይሰለቹ እንዲያነቡ ቆንጆ አርገሽ ነው ያቀረብሽው። እንደው በዚህ ላይ ቤተሰብ ምን አይነት አመለካከት ነበረው? ይደግፍሽ ነበር ወይስ ይቃወም ነበር? ያው ነገሩ ፍሬ አፍርቶ እስኪታይ ድረስ ለቤተሰብ አይታይም ያንቺ ውስጥ ያለው ትግል እና ምን ይመስላል? እስቲ ቤተሰብሽ ጋር ያለው እንትን ደስ የሚለው ነገር ራሴን በራሴ መመራ ሴት ነኝ። የራሴን ነገር አስጠብቄ መቀጠል ነኝ። ትምህርቱንም ያው ጥሩ ውጤት አመጣለሁ። ትምህርቱ ላይ እንዳይጮህብኝ ትምህርቱንም ይዣለሁ። ይሄንንም ህልሜን የራሴን የውስጥ ሀሳቤን ይዣለሁ እና ቤተሰብ ደግሞ እኔን ያቀኛል። አንዳንድ ልጆች አሉ ያን ያክል እንትን የማይፈልጉ በራስ የሚመሩ አይነት እና ራሴን በምን መልኩ መርጬ ለስኬቴ ግብ መምታት እንዳለብኝ አውቃለሁ። ነገውን የማያውቅ ሰው ዛሬን በአግባቡ አይጠቀምም እና ነገ ትልቅ ቦታ ስለሚጠብቀኝ ዛሬ ትልቅ ስራን መስራት ወዳለሁ እና ለዛ ነገር ቤተሰብ ራሱ አምኖ ተወኝ። ካንቺ ህይወት ተሞክሮ አጠራርገሽ እስቲ ለባንቺ እድሜ ላሉ ወጣቶች ምን መልእክት አለሽ? ተማሪዎች ስንሆን ትኩረታችን ትምህርት ላይ ነው። ትምህርት ላይ መሆን በጣም ወሳኝ ነገር ነው። ትምህርታችን ላይ ትኩረት ሳናደርግ ወደፊት ላሰብነው ነገር ድልድይ የሚሆነን ነገር አናገኝም እና ምንድነው ለመላው ተማሪዎች የምለው ነገር በዚህ ሰዓት እኔ ተማሪ ነኝ። ነገር ግን ደራሲ የመሆን የጥንት ህልሜ አሁን ኦሬዲ እውን ላደርገው ነው እና ምንድነው የምለው እያንዳንዱ ተማሪ የየራሱ ችሎታ አለው፣ የየራሱ አቅም አለው። አደራችሁ በውስጣችሁ ያለውን ነገር ቀድማችሁ ወቁ። በውስጣችን ያለውን ነገር ካላወቀን ቅድም እንደ አባባሉ ላይ እንዳለው ስንፍናን ታቅፈን ቁጭ እንላለን፣ አናሳድግም። በውስጥ ያለውን ነገር ያላወቀ ሰው
ራሱን ያላወቀ ሰው ነው። ራስን ማወቅ ይቀድማል። በውስጥ ያለውን ችሎታ እምቃቅምን መደበቅ የለብንም። መጠቀም አስፈላጊ ነው። እኛ ስንጠቀመው ነው ነገሮች የሚጨምሩት። ተሰጧችንን ስንጠቀም ነው እንጂ የሚያርገው ደብቀን አይደለም የሚያርገው። ብዙዎቻችሁ የእናንተን ታለንት ደብቃችኋል። ብዙዎቻችሁ እንትን አድርጋችኋል። ግን እንደዛ አይደለም። እውነታው እንዴት ነው? ያለንን ነገር በማውጣት ለብዙሃን ጥቅም በማዋል ይጨምራል። እና ዛሬ በዚህ ኤጃችሁ በዚህ በትምህርት ዓለም ላይ በምንም አይነት ጎዳና ለወደፊት የሚያስፈልገውን ስንቅ የሚሆናችሁ ነገር ለመሰብሰብ ሞክሩ። ወደፊት እንዲሆናለው ብቻ ሳይሆን እንዲሆናለው ላልክበት ወይም ላልሽበት ጉዳይ መስዋዕትነትን መክፈል የሚጀመረው ዛሬ ነው። ዛሬ ላይ ብዙ ወጣቶች ተማርከው ነው ያሉት። ቴክኖሎጂ ማርኳቸዋል። እድሜያቸው ይዞ ሄዷል። እና ይሄ ኤጃችን ከባድ ነው። ይሄ እድሜያችን በጣም ከባድ ቻሌንጅ ያለበት እድሜ ነው። አደራችሁን በዚህ እድሜ ግን ለራሳችሁ አላማ ብትሰጡ ያን ያክል ትሰራላችሁ። ከዚህም በተጨማሪ እንደው ይሄን መጽሐፍ ስትጽፊ ባለው ሂደት የረዱሽን አካላት በዚህ አጋጣሚ ሊመለከቱ ይችላሉና ማመስገን ትችያለሽ። ሁለተኛው ደግሞ አንቺን ማግኘት መጽሐፍሽን ማግኘት የሚፈልጉ ሰዎች ቀጣይ ላይ ምረቃም አለ። በዛው የትን ማግኘት መጽሐፉን ቢፈልጉ የት ነው እነዚህን ሁለት መጽሐፎች የትምህርት ዓለም ሚስጥርና ጀግኒት ልጃገረድ የሚሉ መጽሐፎችን ማግኘት የሚፈልጉት ወጣቶች ታዳጊዎች የት ሊያገኙ ይችላሉ የሚሉትን ሁለት ሀሳቦች አያይዘሽ እንትን በይልን። እሺ አመሰግናለሁ። ግን በጣም ቴንክ ዩ እና እኔ ደግሞ በዚህ መጽሐፍ ላይ ለፍሬ እንዲበቃ ከረዱኝ አንኳር ሰዎች መካከል ታላቅ ሲስተሬን በጣም አመሰግናለሁ። ታላቅ ሲስተሬ ኦሬዲ ብዙዎችን ቻሌንጅ የሚያደርገው መጽሐፍ ጽፈዋል፣ ግን ለህትመቱ ማቅረብ በጣም ችግር፣ ምክንያቱም ወጪው ከባድ ነው። በዚህም ጊዜ መጽሐፍ ማሳተም ብዙ ቻሌንጅ አለው። ነገር ግን እንደ እህት ታላቅ እህቴ ይሄን መጽሐፍ ስፖንሰር ያደረገችልኝ ናት። ቤተልሔም ዘካሪያስ ናት። በጣም አመሰግናለሁ። ትልቅ ስራ ሰርታልኛለች። በሌላ በኩል ደግሞ ለዚህ ህትመት ቤተሰቦቼን እውነት ብዙ አይነት ቻሌንጅ ውስጥ ገብተዋል። እንደ ቤተሰብ ሁላችሁንም አመሰግናለሁ። ፋዘርን ማዘርን በጣም አመሰግናለሁ። በጣም በዚህ ጉዳይ ላይ ሲሰሩልኝ ሲረዱኝ ነበር። ከዛ ባሻገር ደግሞ ከኔ ጋር ከግቡ እስኪደርስ ድረስ ከጅማሬው መጽሐፉን ከጅማሬው እስከ ግቡ ድረስ አብሮኝ የቆየውን ወንድሜን አሮን ጦናን በጣም አመሰግናለሁ። አብሮኝ ነበር። ያው የድርሰት ልምድም ነበረው እሱም እና ሲረዳኝ ነበር እስከ ግቡ ድረስ። ያው በብዙ ነገር አብሮኝ የዘለቀ ሰው ነው እና እሱንም በጣም አመሰግናለሁ። በሌላው ደግሞ እኔን የረዱኝ ብዙ አካላት አሉ። አሁን ካንቲባዋንም ያው ረታኛለች። አመሰግናለሁ ካንቲባዋን። ደግሞ ባህልና ቱሪዝምም እየደገፈኝ ነበር። በመጨረሻው ጊዜ ያገኘኋቸው ሰዎች ናቸው። በመጨረሻው ጊዜ ያገኘኋቸው ወገኖች ናቸው እና ባህልና ቱሪዝምን ካንቲባን እንዲሁም ደግሞ አሁን በዚህ ሰዓት ላይ የሴቶችና ህፃናት ቢሮ ኃላፊ ትንሽ ከኔ ጋር ናት። የሴቶችና ህፃናት ላይ ምሰራዋ እሷም በጣም ሰፖርት ያደረገችኝ ነው፣ ከጎኔ ናት። በልዩነት አሁን ለመድረኩም ፕሮግራም ድንቀት የሚሆኑኝን እስካሁን ድረስ እየረዱ ፕሮሞሽንም በአቅማቸው እያደረጉ ያሉትን ሰንሰለት ቤተ መጻሕፍትን አመሰግናለሁ። እውነት ሰንሰለት ቤተ መጻሕፍትና ክበብ በጣም በብዙ እየረዳኝ ያለውን ክንዴ ጳውሎስን እጅጉን አመሰግናለሁ። ዶክተር ፍሬው እንዲሁም ደግሞ ደራሲ ዋዱ ዳና ፍሬው ደጀነና ደራሲ ዋዱ ዳና በጣም ሲረዱኝ ነበር። መንገዱን ሲጠቁሙ ነበር እንዲህ ምናምን ብሎ በመጨረሻው ሰዓት መጽሐፉን ገምግመው ለፍሬ እንዲበቃ ያደረጉኝ ናቸው እና መጨረሻ ላይ ብለስድ ማተሚያ አዲስ አበባ ቦሌ ብለስድ ማተሚያ ትለያላችሁ። እኔን ለማግኘት መጽሐፉንም ለማግኘት የምትፈልጉ ሰዎች መጽሐፉ እንደውነታው አፕሊኬሽን ዴቨሎፕ የተደረገ ነው። አፕሊኬሽን ላይ የዲቦራ መጽሐፎች ብላችሁ ሰርች በማድረግ ዳውንሎድ ማድረግ ትችላላችሁ። እዛ ያለውን ፔመንት ጨርሳችሁ አክሰስ ጀስት ማግኘት ይችላሉ መጽሐፉን። እንዲሁም ደግሞ እኔን ማግኘት የምትፈልጉ ሰዎች በቻናሌ ኤንጂአይ ኢትዮጵያ ይላል። ኔክስት ጀነሬሽን ኢንሳይት ነው። ኔክስት ጀነሬሽን ኢንሳይት ለቀጣይ ትውልድ የሚተላለፉ እውቀቶች መገኛ የሆነ ቻናል ነው እና በዛ ቻናሌ ላይ ልታገኙን ትችላላችሁ። የመጽሐፉንም ሊንክ እዛ ስለማስቀምጥ
ወደዛ ቻናል ጆይን አድርጉና ተቀላቀሉ። አንድ ላይ ጆይን በማድረግ ይህንን ነገር በማበረታታት ከጎኔ ሁኑ። በዋናነት ግን ሚያዝያ 18 እሁድ ከሰዓት 8 ሰዓት ላይ በጉተራ አዳራሽ መጽሐፌ ይመረቃልና በዛ ዕለት እንደ ክቡር እንግዳ የተጠራችሁ ወገኖች ሁላችሁም እንዲሁም ደግሞ በዋናነት በተለይ ሃይስኩል ተማሪዎች ተደራሽነቱ ቅድም አውርተናል ለነሱ ስለሆነ ሃይስኩል በየቦታው በግል ሆነ በመንግስት ያላችሁ የሃይስኩል ተማሪዎች እዛው ጋብዣችኋለሁ፣ እጠብቃለሁ እና አመሰግናለሁ። በጣም አመሰግናለሁ። በጣም ደስ ይላል። እንግዲህ ብዙ መልእክቶችንም አስተላልፈሻል። እኛም ደግሞ ጥሩ ቆይታ አድርገናል። ታዳጊ ዲቦራ ዘካሪያስ እንግዲህ እነዚህን 2 መጽሐፍት አሳትመሽ ለምረቃ እያበቃሽ ነው። ብዙ ቁም ነገሮች እዚህ ውስጥ አሉና ወደፊት ደግሞ ካንቺ ብዙ እንጠብቃለን። በርቺ ማለት እንፈልጋለን። እንደ ወላይታ ቴሌቪዥን በተመልካቾችም ስም ጊዜሽን ሰውተሽ በብዙ ጥድፊያ ውስጥ ነው ያለሽው። መጽሐፉን ለማስመረቅ እዚህ እዛ እየተሯሯጥሽ ነው ያለሽው። ግን ይሄን በዚህ ይተላለፍልኝ ብለሽ መተሽ ከኛ ጋር እንደዚህ ጊዜ ስላሳለፍሽ እኛም በተመልካቾች ስም በወላይታ ቴሌቪዥን ስም ከልብ እናመሰግንሻለን። ተመልካቾቻችን እስካሁን የነበረን ቆይታ ከታዳጊ ዲቦራ ዘካሪያስ ጋር ይሄን ይመስል ነበር። ጥሩ ቆይታ እንዳደረጋችሁ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። እነዚህ መጽሐፎች እንግዲህ እሷ በነገረቻችሁ አማራጮች ተጠቅማችሁ ልታገኙ ትችላላችሁ። አንበባችሁም ጥሩ ቁም ነገር ታገኛላችሁ ብለን ተስፋ እናደርጋለን። ፕሮግራሙን እየመራው እኔ መስከረም ጌታቸው ከካሜራ ባለሙያ ወንድማገኝ ኢልጎና በበኦኬ ጋር በጋራ ቆይታ አድርገናል። ሌሎች የወላይታ ቴሌቪዥን መሰናዶዎች ወደ እናንተ ይደርሳሉ። መልካም ሳምንት። ተስፋና ራዕይ። ተስፋ ወደ ታለመው ቦታ እንድትደርሺ የሚረዳሽ፣ በመንገድሽ እንድትጸኚ የሚያደርግሽ፣ ትክክለኛነትሽን የሚያረጋግጥልሽ የነገ ህይወት ምስክር ነው። ራዕይ ብዙ ሸክም እንዲኖርብሽ የሚያደርግ ባላደራ አካል ነው። አንድ ሰው ራዕዩን ለማሳካት ውስብስብ የሆነ መንገድ ሊጓዝ ይገባዋል። መውደቅና መነሳት፣ ማዘንና መደሰት፣ በቃ ሁሉን ነገር ካየ በኋላ የራዕዩን ግብ ይመታል።